ምንም ያደረኩት ነገር የለም። አይገርምም? አንተ እጅ ላይ ያለ ቦርሳውን እንዴት ልመንህ? እንዴት ነው ልታሳምነኝ የምትሞክረው? በጣም አሳፋሪ ነህ። ማዘሯ ላስረዳሽ። መለኛው እኮ አንቺን አይቶ ነው የሮጠው። እኔ ሌባ በሆን ኖሮ እኮ እዚህ አልቆምም ነበር። እሱን ተከታይ ነበር የምሮጠው። ኪንጎ፣ እኔ አንተን ማመን አልችልም። ይኸውልህ ሰው ልከ ቦርሳዬን ያስነጠቀኝ አንተ ነህ። እኔ አይቻለሁ። ማዘሯ እንደዚህ አትውቀሽኝ። እኔ እኮ አንቺን በጣም ነው የማከብርሽ። እንዴት እንደዚህ ያደርጋለሁ? አንቺ ላይ እኔ ካንተ ይሄን አልጠብቅም። ከዚህ በኋላ አላወራህም። ቦርሳዬን አምጣ። አረ ማዘሯ አንዴ ስሚኝ። ዝም በል። እኔ ሲያቀብልህ አይቻለሁ። በአይኔ በብረቱ ነው ያየሁ። ማዘሯ እንደፈለሽ ምችኝ። የኔን ውበትማ እርጅና ውጦት ቤት አይተኸው? በእርግጥ በልጄ ላይ እያየሁት ነው። አይ ማሚዬ፣ የእርሱ ውበትማ እኮ ገና መች ጠፋ። አሁን እኮ ፊቶት ላይ እንደ ጸዳል ያበራል። ከሌላ ዓለም የመጡት ልዕልት እኮ ነው ይመስሉት። ተመስገን። አደል ልታገባ ነው? እንዴት ነው ይህንን ቆሜ የምንታለው? በቃ በመካከላችሁ መግባት የለብኝም። ፍቅሯን በልቤ ይዤ እዚህ መቆየቱ ዋጋ የለውም። ወደ ካናዳ መመለስ አለብኝ። እዛ መሄድ ነው የሚበጅ። እንደዚህ ለምን እንዲሆን? እኔ እኮ የዴብንና የሷን ትስስር አውቃለሁ። ለፍቅራችሁ መጠንቀቅ ቢገባኝም ከልቤ ግን ላውጣት አልቻልኩም። እንዴት ነው ልቤን ማሳል? እንዴት ዶክተር? ስለ ምርመራው እኮ ልጠይቅ ነበር። ቆይ ምን ሆነ ነው? አይን ቀልቷል፣ ፊት ልክ አይደለም። የተፈጠረ ነገር አለ? እኔ ሁሉም ነገር መቆጣጠር እያቃተኝ ነው። ሁሉም ነገር ከአቅሜ በላይ እየሆነ ይገኛል። ቆይ ምንድን ነው ዶክተር? አሁን ደግሞ ይበልጥ እያስጨነቀኝ ነው። ይኸውልሽ ቅምጥል፣ ይሄ ፍቅር አይደል። እኔ ዝም ብዬ የምፍጨረጨረው ክብሬን ለማስመለስ እንጂ ይሄ ፍቅር ምናምን አይደል። እሺ በጣም ለምን ኩኩሻ በር አልከፍትለትም ስትል በር ላይ ቁጭ ብሎ እያለቀሰ ሳለ ቅምጥል ትደርሳለች። ከዛ ቅምጥል ወይኔ የእሷ ፍቅር እጇ ላይ ጣለክ እንዴ? እኔ እንደዚህ አይቼክም ሰምቼክም አላቅም። ተመስገን አንተ እዚህ ጋር ጉራክን ስትነፋ ምንም ፍቅር አይዘኝም ብለ ጉራክን ስትነፋ አሁን በእጇ ላይ ወይም በእግሯ ላይ ወደቅ። ተንበረከከች አይደል እንዴ እያለች ቅምጥል እየሳቀችበት ትገኛለች ማለት ነው። ቅምጥል እንግዲህ የራሷን ነገር ወደኋላ ጥለዋለች። የኪንጎን ነገር ወደኋላ ጥለዋለች ማለት ነው። በሰው ላይ መሳለቅ ጀምራለች። ቅምጥል እንደዚህ ከሆንሽማ ጎበዝ ነሽ ማለት ነው። ጎበዝ ነሽ እንላለን። እና እንግዲህ ኩኩሻ በበኩሏ እንግዲህ አንበረከከችው። ከዛ ስማው ትሄዳለች ማለት ነው። ቅምጥል በል እንግዲህ እዚህ ጋር ቁጭ ብለ ጩህ እያለች ስማው ትገኛለች። ወይኔ አሁን እኔን ታንበርክከኝ እያለ ዳይመንድም በጣም እያዘነና እያለቀሰ ቆይ ቅምጥል ጠብቂኝ እያለ ይገኛል ማለት ነው። እንግዲህ ቅምጥል በጣም እየተሳለቀችበት ትገኛለች ማለት ነው። የኩኩሻ ጓደኛ እየተሳለቀችበት ትገኛለች ማለት ነው። ዳይመንድም ተነስቶ ወደ ፊናው ሄዷል። እዩ እንግዲህ ብቻውን ሄኒ እዚህ ጋር ብቻውን ቁጭ ብሎ ሳለ ሊዱ ትመጣለች ማለት ነው። ሊዱ መታ እንግዲህ ሄኒዬ ብላ ስትለው አቤት ብሎ ተቀብሏታል ማለት ነው። እንግዲህ እሱ ግን በይበልጥ ያፈቀራት ሮማንን ነው። አንቺማ ዝም ብለሽ ትመላለሻለሽ። እንግዲህ አረጋ ብቲ እንደነ ሮማን ምናምን አረጋ ብቲ ኑሮ እሱም ፍቅሩን ወደ አንቺ ያዘነብል ነበር። ነገር ግን አንቺ ቅልቅል ስላልሽ ነው መሰለኝ ነገሪቱ ወደ ሌላ እየዞሩ ይገኛሉ ማለት ነው። ሄኒ አንቺን ለማስቀየምና አንቺን ለመጉዳት አስቤ አይደለም እያለ ሊዱን እየተናገራት ይገኛል። ከዛ ደግሞ ዶክተሩ ይመጣል ማለት ነው። ዶክተሩ መጣ።
እንደዚህ ቅብጥብጥ የምትለዋ ልጅ እንደዛ አንገት ላይ የምትጠመጠመዋ ልጅ ምን ብልሃት ነው እንደዚህ አንገቷን ደፍታ ወደ ቤቷ ልትሄድ የቻለችው እያለ ዶክተሩ እየተናገረ ይገኛል ማለት ነው። ቆይ እኔ ምልህ እራት ልትጋብዛ ቀጥረሃት ተቀጣጥረ ለምንድን ነው እንደዚህ የተወከው እያለ ዶክተሩ ሄንን ይጠይቃል ማለት ነው። ሄንም ደግሞ መለስ ብሎ እንደዛ አስቤ አይደለም፣ ነገር ግን ሮማን በጣም ቆንጅዬ ልጅ ናት እያለ ይገኛል። ዶክተሩ መለስ ብሎ ሄኒ ቆይ ምን ይሻልካል አሁን እሱ እኮ የአሹ ጓደኛ ናት፣ እሷ ላይ መንጠልጠል የለብህም እያለ ይገኛል ማለት ነው። ሁላችንም በሰራተኞች ላይ ሆነን ስናፈቅራቸው ምንድነው እንደዚህ ሆኖ የሚገኘው? ሁላችንም እኮ ሰው እንትን ይላል። እኔም በአደይ ፍቅር ወድቅ ያለውኝ እያለ ለሄኒ እየተናገረ ይገኛል። ዶክተሩም እንግዲህ ላንተ ጥሩ ማምለጫ መንገድ ሆኖልሃል። አሁን የሥራ መንገድህን ፈልግ እያለው ይገኛል ማለት ነው። ዶክተሩ እንግዲህ በጣም ሁሉም ትልቅ ችግር ውስጥ ነው የከተትከው። አሁን ሮማን ስትመጣ እንዴት አድርገህ ነው እንትን የምትለው? ድንጋጤክን አቆም፣ አሹም በዛ ላይ ደግሞ ያንገበግብካል እያለ ዶክተሩ ለሄኒ እየተናገረ ይገኛል ማለት ነው። ዶክተሩ ራሱ በአደይ ፍቅር ተለክፎ እስካሁን ድረስ በፍጹም ሊመለስ አልቻለም ማለት ነው። ዴብ በስተመጨረሻ እንዳትቀማ ቶሎ ብለ ሁሉንም ነገር ብትፈጽም ያው መልካም ይመስለኛል። በእኔ በኩል ደግሞ የፍቅር ህመምተኛው ዶክተር ምንድነው ያሰብከው እያለ ይገኛል። ሄኒ በበኩሉ እየተሳለቀበት ይገኛል ማለት ነው። ዶክተሩም ለራሱ ምርር ብሎታል። አደይም ዛሬ እንግዲህ እናትየውን ይዛ ወደ ሕክምና ቦታ ትሄዳለች ማለት ነው። የአደይ እናት እንግዲህ የአደይ ቡና ሲጨመርበት እኔ ወደ ቀልቤ ተመልሻለሁኝ እያሉ ይገኛሉ። አደይም ሁሌ እኔ አፈላልሻለሁ የኔ እናት ቆንጆ ቡና ነው እማፈላለሽ እያለች ትገኛለች። ብርሃን መለስ ብላ ቆይ እህቴ ዴብ እዚህ ቤት ዛሬ አልመጣም እንዴ ትላለች። እናትየው መለስ ብሎ እሱ እኮ የአደይ እጮኛ ነው፣ ምን ሆነሽ ነው እንደዚህ ቅልስልስ የምትዩ እያሉ ይገኛሉ ማለት ነው። አደይ መለስ ብላ እማዬ ተያት፣ ዴብ እኮ የሁላችን ቤተሰብ ነው፣ ለዛ ነው የምትጠይቀው እያለችም ትገኛለች። የአደይ እናትም መለስ ብሎ አደይ የኔ ልጅ አንቺ እኮ የዋሃነሽ፣ ምንም ነገር አይገባሽም፣ እቺኮ እየከጀለችው ትገኛለች፣ ለራሷ ለማድረግ እየሞከረች ነው፣ ነገር ግን አልተሳካላትም ይላሉ። እኔ እኮ አይንሽን እያየውኝ ሁሉንም ነገር አውቃለሁኝ እያሉ የአደይ እናት ብርሃንን እየተናገሯት ይገኛሉ። አደይ መለስ ብላ እማዬ እባክሽ ተይ ትላለች። አደይ ብሬ አንቺም ብትሆኚ የምትናገረውን ነገር በነገር አትውሰጂ እያለች ትገኛለች። የአደይ እናት መለስ ብሎ አይ ያንቺ እጮኛ አይደለም እህትሽ የታጨችው ነው እንጂ ልታገባ እየተዘጋጀችው ነው እንጂ ላንቺ እጮኛ አይሆንም ትላታለች። ብርሃንም መለስ ብላ እኔን ሁሌ ጥፋተኛ ታደርጊያለሽ እንዴ? በቃ ቡናውን ጠጪ እያለቻት ትገኛለች። የአደይ እናትም አንቺ የዋሃነሽ፣ እሷ ግን መኝታ ቤቷ ገብታ ማይክሮፎን ብትተው ጥሩ ነው ብላ ስትል ብርሃን ሮጣ ትሄዳለች ማለት ነው። አደይ እናትም የኔ ልጅ ተያት፣ እሷን ነገሩን እኔ አውቃለሁኝ እያለች ትገኛለች። ይሄንን ነገር እንትን ብላ በወደ ሰላሟ ብትመለስ ይሻላታል፣ ያንቺ እጮኛ ለሷ ምንም አያደርጋትም እያለችም ትገኛለች። እንግዲህ ማሚ እዚህ ጋር እየተራራጠች ትገኛለች ማለት ነው።
ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆናችሁን በላይ ግቡ። መልካምነት ለራስ ነው። ለቅምጥልን ባህሪ ያወኩኝ እንዴት ነው ለቅምጥል የተናገርኩኝ እያለች እየተጸጸተች ትገኛለች። ማዘር ማሚ መለስ ብላ ሮማንን የት ነበርሽ? ለምንድን ነው የቆየሽው? የት ሄደሽ ነው? እውነቱን ንገሪኝ እንዳትዋሽኝ እያለች ትገኛለች። ሮማንም ማሚዬ እኔ እኮ እቃው ጠፍቶብኝ ስፈልግ ነው እንጂ ሌላ ቦታ ሄጄ አይደለም እባክዎትን ይቅርታ አድርጉልኝ እያለች ትገኛለች። ማሚ ማን አንቺን ክፉ እኮ አልፈለገም ሮማንዬ ለምን ነይ እስኪ እሺ እዚህ ጋር ቁጭ ብለሽ የርሽበትን ቦታና የሆንሽው ነገር ንገሪኝ እያለችም በጣም በጥያቄ እያጣደፈቻት ትገኛለች ማለት ነው። እስኪ ቁጭ በይ እያልኩሽ እኮ ነው ሮማን እያለች ማሚ እያጣደፈቻት ትገኛለች ማለት ነው። ምንድነው እንደዚህ ለምንድነው ኮስተር ያለው ፊትሽ? ምን ሆነሽ ነው? የሆንሽው ነገር በአጠቃላይ ሳትዋሺ ንገሪኝ እያለቻት ትገኛለች። ሮማንም መታ ቁጭ ብላለች ማለት ነው። እንግዲህ አቤት እትዬ ምንድነው ምን ፈልገው ነው እያለች ትገኛለች። አሹ ስራውን ፈቶ ስላንቺ ሁሉም ነገር እያወራ ይገኛል። ለምንድነው የምትንተን የምትሉት? አሹን በስተመጨረሻ ወደ ውጪ እየወጣ ይገኛል። የቤቱ አንሷችሁ ወደ ውጪ መውጣት ጀመራችሁ እንዴ እያለች ማዘርም በጥያቄ ታጣድፋታለች ሮማንን ማለት ነው። ስሜታዊ ሆኖ አንቺን ወደ አደጋ ውስጥ እንዳይከትሽ እያለች ትገኛለች። ሮማንም አረ እትዬ በፍጹም ምንም ነገር የለም እያለች ትገኛለች። እንግዲህ ሮማንም እስኪ እኔ ለኔ ንገሪኝና እኔም ልርዳሽ፣ ስንት ሰዓት ሙሉ ነው የጠበቅኩሽ እያለች ማዘሯ ለሮማን እየጠየቀች ትገኛለች። እኔ እኮ ሁሉም ነገር በትክክል እንዲሆን እፈልጋለሁ፣ ሁለተኛ እንዳይለምድሽ የምትናገሪ ከሆነ ተናገሪ እያለችም ትገኛለች። እንግዲህ ዳይመንድ ከአሊባባ የማዘሯን ቦርሳ ቀምቶ ሊሰጣቸው ሲል ማዘሯ ደግሞ ኪንጎ የቀማቸው መስሏት ነበር ማለት ነው። ቅምጥልም መጣ ቆይ አንተ ለምንድነው ከማዘሯ የቀማከው ብላ ስትል ቅምጥል እባክሽን ተረጋጊ፣ ምንም ነገር ያደረኩት ነገር የለም እያላትም ይገኛል። አንተ ምንም ሳታደርግ ነው እንዲህ ማዘሯ መጣ የጮኸችው እያለችም ነው። እንግዲህ ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆናችሁ በላይክ ግቡ። መልካምነት ለራስ ነው። እሺ